ይበቃሻል። እኔ እኮ ህፃን አይደለሁም የምታታልኝ። ስልክሽ በተደጋጋሚ ሲጠራ ነበር። ጭራሽ ደግሞ በሌሊት እዚህ ቁጭ ብለሽ እያወራሽ ነው። ኪራዬ እንዳሰብከው እኮ አይደለም። እና እንዴት እንዳስብ ነው የፈለግሽው? በምን እንደተቀየርሽ ሳላቅ የሰሞኑ የባህሪ ለውጥሽን ለመቀበልና ለመታገስ እየሞከርኩ። አንቺ ግን ጭራሽ አልገባሽም። እንደማስተካከል ጭራሽ እያባሹ ትሄጃለሽ። ኪራዬ ቆይ ላስረዳ። ስልክ እኮ አሁን ያወራሁት ልጅ ድሮ አብረን አድገን። በቃ ማንም ይሁን አንቺ እኮ ባለትዳር ሴት ነሽ። እኔም ባታከብሪ ራስሽን አታከብሪ። ምን ማለት ነው በኩል ሌሊት ስልክ ማውራት እንዴ? ቆይ ኪራዬ ተጠራጠርከኝ ነው እንዴ? እኔ እኮ ሌሊት ማወራው እሱ ውጪ ስለሆነ ሰዓታችን ስለሚለያየ ነው። ሺህ ጊዜ ይለያይ። ሁሉም ነገር ለከት ሲኖረው ጥሩ ነው። ይሄ አንቺ የምታደርጊውን ነገር ሌላ ሰው አድርጎት ቢሆን ኖሮ ምን እንደምትይ እኮ በደንብ አውቃለሁ። ጽናት ከቻልሽ አቁሚ። እንዴ ምን ሆነሃል? በቃ እሺ ተረጋጋ። ጽናት ምን አይነት ባህሪ እንዳለኝና ለነገሮች ምን ያህል ችኩል እንደሆንኩ ታውቂያለሽ አይደለ? ለምታደርጊው ነገር ብትጠነቀቂ ነው የሚሻለው። ያለበለዚያ ግን ይኸውልሽ አንድ ሁለት እንዳንገባ። እንዴ ኪራ ተረጋጋ እንጂ ያን ያክል እኮ መናደድ የለብህም። ቤትን እንድትናፍቅ ነው ማድረግ። ገነት ነው ማደርግልህ ስትይ የነበረውን ቃል አመት እንኳን ሳይሞላሽ ቀረጣት ፈሻትቢ። አሁን እሱ ምን አስባ ጆከርና ሰኒ እንግዲህ በልጁ እጅ ውስጥ እየገቡ ነው። በተለይ አጋቾቹ ይዘዋቸው ነበር፣ አምልጠዋቸዋል። በጣም እጅግ የሚያሳዝን ከባድ ነገር እየተፈጠረ ነው ያለው በህይወታቸው ላይ። ጽናትንም ኪራ እውነቱን ልክ ልኳን ነግሯታል። ምክንያቱም እንደውም እየተናገረ ያለው ነገር ከሆነው ነገር በላይ እንደውም በቃ ትንሽ ነው ማለት ይቻላል። እና በጣም ስሜታዊ ሆኖ እውነቱን ትክክለኛውን ነገር ነግሯታል። ምን ለማለት ፈለገች ነው ብሎ ነው እንግዲህ። እሷን በነገራችን ላይ በጣም ነበር የደነገጠችው። ኪራ በተኛበት ትቼው ነው ተነስቼ የመጣሁት እየማወራህ እያለች ምናምን ታወራለች። እና አስባችሁታል? ባለትዳር ከሆነ ሴት ጋር ይሄ ነገር አይጠበቅም። ጽናት በጣም ትልቅ ስህተት እየሰራች ነው። አሁንም ከትንሿ ጋር መጣላት አላቆመችም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተትረፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ሰብስክራይብ ስለምታደርጉኝ አመሰግናለሁ። አሁንም ሰብስክራይብ ማድረጋችሁን ከኔ ጋር አብረው መሆናችሁን አትርሱ ማለት ነው ውዶቼ። ሰብስክራይብ አድርጉ። እኔም የተለያዩ ቪዲዮዎችን የተለያዩ ሀሳቦችን አመጣላችኋለሁኝ። በጽናት ድራማ ላይ እንግዲህ ያው የተለያዩ ነገሮችን ይዤላችሁ እየመጣው ነው ማለት ነው። አሁንም እቀጥላለሁ። እናንተ ሰብስክራይብ ማድረግ ቀጥሉ። ቪዲዮንም ላይክ አድርጉ ማለት ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ኪራ እውነቱን ለጽናት ነግሯታል። ምን ፈልገሽ ነው? ለምንድነው እንደዚህ የምታረጊው? እኔ ባንቺ ቦታ ሁኜ አንቺ በተኛሽበት ትቼሽ ተነስቼ ሴት ባወራ የበፊት አብሮ አደጌ ናት በፊት የማቃት ቤስት ፍሬንድ ናት ምናምን ጓደኛዬ ናት ብዬ ብልሽ ታምኘኛለሽ እንዴ ብሏታል። እውነት ለመናገር ግን በጭራሽ ይሄን ነገር እሷ የማታረገው ነገር በሱ ላይ ማድረግ አለባት ብዬ አላስብም። እና ትንሿንም ደግሞ እየተናገረችባት ያለው ነገር ትንሿንም ለማዋረድ ለማማታት የምትሞክረው ነገር በጣም ትንሽ ከባድ ነው። እውነት ለመናገር ጨበርዬ ራሱ እንዴት ቅጣት ቢሆን በሌላ ነገር መቅጣት ትችያለሽ፣ እንዴት በምግብ ትቀጫታለሽ ብላ በጣም ነው የተበሳጨችባት፣ በጣም ነው የተናደደችባት እንትና ራሱ ማለት ነው። እና ይሄ ነገር መሆን አለበት ብዬ አላስብም። አንዳንድ ጊዜ የምናደርጋቸው ነገሮችና የሚሆኑትን ነገሮች መለየት አለብን ብዬ አስባለሁ። እንግዲህ ጨበርዬም ምግቡን ወስዳ ነው ከሁሉም ከሰዎቹ ከልጆቹ ፊት ለፊት ከነናሆን ፊት ለፊት ለምን በምግብ ትቀጫታለሽ ያለቻት ማለት ነው። እና በኮሜንትም ደግሞ ጽናት ለምንድን ነው የነበርሽበትን የምትረሹ እያላችኋት ነው። የነበረችበትን መርሳት ሳይሆን እያመጣች ያለችው ጸባይ በጣም ከባድ ነው። ጽናት በነገራችን ላይ በጣም ጎበዝ፣ አይምሯ በጣም አርቆ የሚያስብ በጣም ምሁር የሆነች ልጅ ናት። ግን አሁን ላይ በዚህ በትንሿ ላይ ግን የምታደርገው ነገር ትንሽ ከባድ ነው። በትንሽ በትልቁ ስሜታዊ እየሆነች ነው። እና ናሆምና ምህሩም ደግሞ በመሀላቸው ቅሬታ አለ። በጣም እያወሩም አይደለም፣ አብረውም ሲሆንም ጸምተናቸው በቃ በጣም የተለየ ሆኗል። እና ይሄ ነገር እስከ መቼ ነው የሚቀጥለው አላውቅም። ብቻ ከባድ ነው። እዛ ጋም እንዳያችኋት ራኬብም በእህቷ በሰኒ ምክንያት እንግዲህ በሰኒና በጆከር ምክንያት ይሄ ልጅ መርፌ ሊወጋት አስመስሎ ምናምን ቪዲዮ ቀርጾ ለሰኒ ልኮላታል። ምክንያቱም አንቺ ካልመጣሽ እሷ ምንም ነገር ላረጋት እችላለሁ ብሎ እያለ ነው። እና ደግሞ ታገቢዋለሽ፣ በግዴታ ታገቢዋለሽ፣ ያለሱ ማንንም ሰው አታገቢም እያለ ሲፎክር የነበረው ማንን ነው የምታገባው? ሰኒን ያፈቀራት የወደዳት በእሷ ፍቅር እየተጎዳ ያለ ሰው ማን ነው? ስዊድ የኪራ ወንድም ነው ወይንስ ሌላ ሰው ነው? እስኪ የገባችሁ ቤተሰቦች ኮሜንት አድርጉልኝ። እኔ በጣም ግራ ተጋብቻለሁ እዚህ ላይ።